ዛሬ ላይ ሼክ ሞዛ የኳታር መንግስት ምሰሶና ማገር የሆነች በሴቶች ትምህርት ዘርፍ የዩኔስኮም አምባሳደር መሆን የቻለች ናት። ግና ዛሬ ላይ ለንግስና ከመብቃቷ በፊት ያለው ህይወቷ በውጣ ውረድ የተሞላ እዚህ ድረስ የኖረቻቸው ዓመታቶችም በእጅጉ አስገራሚ ናቸው። አሁን ላይ በ60ዎቹ አጋማሽ ዕድሜ ውስጥ የምትገኘው ሼክ ሞዛ እያንዳንዱ የዕድሜዋን ዘመናት ፍጹማዊ በሚመስል መልኩ በሚገባ መጠቀም የቻለች በመካከለኛው ምስራቅም ሆነ በተቀረው ዓለም ከፍተኛ ተጽዕኖን ማሳደር የቻሉ ከሚባሉት ውስጥ ቀዳሚ የሆነች የሴቶች ሕይወትንም በቻለችው አቅም መቀየር የቻለች ጠንካራ ሴት ናት። የኳታራዋ ቀዳሚ እመቤት ሼክ ሞዛ በአረቡ ዓለምም ሆነ በኳታር ያሉ ከጋብቻ ጋር የተያዙ ሕጎችን እንዲቀየሩ ለማድረግ ጥረት አላደረገችም በማለት የሚተቿትም አልጠፉም። ንግሥት ሼካ ግን የሴቶች መብት በወረቀት ብቻ አይመጣም፣ በደረቁ የፖሊሲ ለውጥ ስለተደረገ የሴቶች ማኅበራዊ ድርሻ ይስተካከላል፣ መብታቸውም ይጠበቅላቸዋል ብላ አታምንም። ምክንያቱም ይህን ሁሉ ዘመን በሀገሪቷ ማኅበረሰብ ውስጥ ስር የሰደደው ሴትን ዝቅ የሚያደርገው አመለካከትን ለመለወጥ ወንዶች ዝግጁ ቢሆኑ እንኳን ሴቷ የበፊቱ ከተመቻት ፖሊሲው ምንም ዋጋ የለውም። ሴቷም ለዚህ ነገር ዝግጁ የምትሆነው ትርጉም ያለው ትምህርት ስትማርና በአካዳሚክ ዕውቀት ራሷን ማነጽ ስትችል መሆኑን ተናግራለች። ንግሥቲቷ ይህንን እሳቢዋን የተናገረችው በ2002 በሀገረ ፈረንሳይ በተከናወነው የዩኔስኮ ኮንፈረንስ ላይ ነው።